ይነሳል የተባለው የብድር ገደብ ተሻሽሎ እንዲቀጥል ተወሰነ። በትግራይ ህዝብ ላይ ስልታዊ የዘር ማጥፋት እየተፈጸመ ነው ሲል ህወሓት ክስ አቅርቧል። በቅርቡ የተመሰረተው የፓርቲዎች ቅንጅት ትብብር ለኢትዮጵያ አንድነት በላሊበላ ከተማ ቅርስን አደጋ ውስጥ ሊከት የሚችል የድሮን ጥቃት ተፈጽሟል አለ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ዜናዎች ኢሊያስ ክፍሌ ያስደምጣችኋለሁ። መልካም ቆይታ። በቅርቡ የተመሰረተው የፓርቲዎች ቅንጅት ትብብር ለኢትዮጵያ አንድነት በላሊበላ ከተማ ቅርስን አደጋ ውስጥ ሊከት የሚችል የድሮን ጥቃት ተፈጽሟል አለ። ከቀናት በፊት ምስረታውን ይፋ ያደረገው ትብብር ለኢትዮጵያ አንድነት የተባለው የፖለቲካ ፓርቲዎች ጥምረት መንግስታዊ ሽብር በአዲሱ ዓመት ሊገታ ይገባል ሲል ዛሬ መስከረም 19 ቀን 2018 ዓ.ም የአቋም መግለጫ አውጥቷል። በተለያዩ ስርዓቶች እንደተለመደው ህዝብ በአዲስ ዓመት ተስፋ እንዲሰንቅ ግጭቶችን ማቆም፣ የፖለቲካ እስረኞችን በይቅርታ መፍታት፣ ኑሮን ያከበዱ ጫናዎችን የሚያቀሉ እርምጃዎችን መውሰድ ከመንግስት በኩል ማየት የተለመደ ነው ያለው ቅንጅቱ፣ አሁን ባለው መንግስት ግን እገታ፣ ግድያ፣ ዛቻ፣ የድሮን ጥቃት፣ ፖለቲካዊ ውጥረቶች፣ የኑሮ ጫናና መሰል ስርዓት ወለድ ምስቅልቅሎች ልካቸውን፣ አሃዛቸውንና ቦታቸውን እየቀያየሩ የህዝቡን ስቃይ እያናሩት ይገኛሉ ሲል ገልጿል። ትብብር ለኢትዮጵያ አንድነት እንደገለጸው መስከረም 17 ቀን 2018 ዓ.ም በአማራ ክልል ሰሜን ወሎ ዞን ከወልዲያ በ20 ኪሎ ሜትር ርቀት ላይ በሳንቃ ከተማ ጤና ጣቢያ ላይ ከቀኑ 6 ሰዓት ገደማ በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ 3 ሰዎች መገደላቸውን፣ አንድ የጤና ጣቢያው የጽዳት ሰራተኛ እንዲሁም አንዲት የ6 ዓመት ህፃን ከባድ የአካል ጉዳት እንደደረሰባቸው እንዲሁም 3 የህክምና ባለሙያዎች ቀላል የአካል ጉዳት ደርሶባቸዋል ሲል ገልጿል። ከዚሁ ጋር ተያይዞ ላሊበላ ከተማ ከሚገኙ ቅርሶች መሃል የሆነውና ከአንድ ቋጥኝ ፍልፍል የተሰራው ገነተ ማርያም ቤተክርስቲያን አቅራቢያ የድሮን ጥቃት ተፈጽሞ እስካሁን ባለው መረጃ የተጎዳ ሰው ባይኖርም የቅርሱን መሰረት ነክቶት ይሆን ወይ የሚል ስጋት መፈጠሩን የፓርቲዎች ጥምረቱ አስታውቋል። ትብብሩ ለሪፖርተር በላከው የአቋም መግለጫ ትብብር ለኢትዮጵያ አንድነት እንዲህ ያለውን ዘፈቀዳዊና ስርዓት ወለድ መንግስታዊ ሽብር በጽኑ ያወግዛል። በቅንጅታችን ደጋግመን እንዳልነው ጦርነቶች በተኩስ አቁምና በድርድር እንዲቋጩ፣ ህዝቡም የሰላም አየር እንዲተነፍስ፣ ወንድም ወንድሙን የሚገድልበት የደም ቁማር በአስቸኳይ እንዲቆም፣ ሁሉም ተፋላሚ ወገኖች ህዝብን በማስቀደም ኃላፊነታቸውን እንዲወጡ እናሳስባለን ሲል ገልጿል። በሌላ በኩል ትላንት መስከረም 18 ቀን 2018 ዓ.ም በጉራጌ ዞን ቡታጅራ ከተማ በመስቃን ወረዳ በሚኖሩ ሁለት ወንድማማች ህዝቦች ስኖና ሴራ በተሰኘ የአካባቢው ባህላዊ እሴት አከባበርና ባለቤትነት ዙሪያ በተነሳ ብጥብጥ ጉዳቶች እንደተከሰቱ ከአካባቢው ምንጮች ለማወቅ ተችሏል ሲል ትብብር ለኢትዮጵያ አንድነት ገልጿል። የጸጥታ ኃይሉ ችግሩ ሲፈጠር በቅርበት በመገኘት ለማረጋጋት ያደረገው ጥረት በበጎ የሚታይ ቢሆንም በዘፈቀዳዊ ተኩስ ሳቢያ እስከ ሞት የደረሰ ጉዳት ደርሷል በማለት አስታውቋል። ከሁሉም ነገር አስቀድሞ የማህበረሰብ ደህንነት ቅድሚያ እንዲሰጠው ሲልም ትብብሩ አሳስቧል። ትብብር ለኢትዮጵያ አንድነት ዛሬ ባወጣው መግለጫ ላይ መንግስትን ሲወቅስ ከሰሞኑ ተባብሶ ለቀጠለው ውጊያ መነሻ የሆነውን ጥቃት ስለሰነዘረው የፋኖ ኃይል ምንም ያላለው ለምን እንደሆነ ሪፖርተር የጠየቃቸው የትብብሩ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ የሚከተለውን ምላሽ ሰጥተዋል። እኛ አሁን ጦርነቱ ይቁም ነው የኛ ዋናው አቋም። ጦርነቱ በድርድር በተኩስ አቁም ይቁም፣ ህዝቡም እፎይታ ያገኝ። ለዚህ ደግሞ ምንም ጥያቄና መልስ የሌለው ያቦካው የጋገረው መንግስት ነው። ድርሻ ስጥ ካልከኝ ለማቆም ትልቁን ሚና መወጣት ያለበት በሁለት ምክንያት፣ አንዱ ጦርነቱን አብኩቶ የጋገረው መንግስት ስለሆነ፣ ሁለተኛው ደግሞ በቃ ቀጠለም፣ ወፈረም፣ አጠረም፣ ረዘመም፣ ናቀውም አደነቀውም መንግስት ነው። ቻይነት ይሄ የጎረምሳ ጠባይ ሳይሆን ቻይነት ከመንግስት ይጠበቃል። ስለዚህ ይሄ በሁለት ምክንያት መንግስት ጦርነቱን እንዲያቆም ይገደዳል።
መንግስት የመሆን እንትን የሚጭንበት በርደን ኦፍ ፕሩፍ አለ አይደለም በሱ ምክንያት ሁለተኛው ደግሞ ህዝብ ላይ ሄዶ የተኮሰው መንግስት ነው መጀመሪያ ሀብሎ ሄዶ የተኮሰው መንግስት ነው የተረጋጋ አካባቢ በራሱ ጦስ ውስጥ የነበረ አካባቢ ትጥቃስፈታለሁ ብሎ ትላንትና ሲያደንቀው ሲያረጋው የነበረውን ኃይል ነው ሄዶ እንትን ያረጋው ኦኬ በንግግር ቀስ እያለ ሁለት መንግስት ሊኖር አይችልም አንድ ሀገር ላይ ምንም ጥያቄ ማመልስ እና በዚህ ምክንያት መንግስት በርደን ኦፍ ፕሩፍ አለበት እንደው ዘርዘር አድርገህ እናውራ ካልከኝ እኛ ቤዚካሊ አሁን ምን መሰለ መከላከያው ከዛ ሄዶ ተዋጋ ፋኖ ከዛ መጣ አጠቃ ምንድነው ሃይደንድ እንትን አጠቃ የደፈጣ ጥቃት እንትን አረግ ይሄኛው ገፋ ይሄኛው አሁን እሱ እኮ አልፈነዋል እኮ እሱን እኮ ታሪክ አሁን እያልን ያለነው ከጦርነት ቀጠና ውጭ አሉት ንጹሃንን ግን ለምን በድሮን እየተከተልክ ትገላቸዋለህ ማለት ሪሊ ህዝብ ወይ አውጀህ በቃ ህዝብ ነው ጸበኛዬ ችግሬ ከህዝብ ጋር ነው ይበል በይፋ ፑሽ እያደረግን ያለነው እንደሱ እንዲል ነው በነገር ላይ ካልሆነ ግን ጦርነት ቀጠና ለምሳሌ ሳንቃ የሚባለው አካባቢ ያረግነው ማለት ይቅርታ ፑሽ ያረግነው ማለት ወይ በቃ ከህዝብ ጋር ነው ጸበይ ይበል ነው ገብቷል አይደል አሁን እዛ ላይ እንዳየኸው ወልዲያ ዙሪያ የሆነ ተኩስ ተካሂዶ ወይ ከቆቦ እንትን አመጥቶ ይሄን ያህል ተማርኮ ይሄን ያህል ተለቆ ከዛኛው ወገን ይሄን ያህል ሞቶ ምናምን ማለት አልፈለግንም እኛ እሱንማ ምልህ በቃ ብለነው አልፏል እንደውም አንድ ሰው እንደው ኮዙን መናገር አይሻልም ወይ የሚል ሐሳብ ሰጥቶ ነበር ጽሁፉ ላይ እኛ ጦርነቱ እንዲቆም ነው የምንፈልገው እንጂ እንትና ገፋ እንትና ወጣ እንትና ተቆጣጠረ እንትና ማረከ እንትና እሱ ሌላ ታሪክ እኮ በቃ እዛ አካባቢ ላይ ከፍተኛ ጦርነት እየተካሄደ ነው ነው እዛ አካባቢ ላይ አማራ ክልል ላይ ከአንድ ወረዳ በስተቀር በሁሉም ወረዳዎች ላይ ጦርነት አለ ከአንድ ወረዳ በስተቀር በክልሉ ሙሉ ባለው በስተቀር በክልሉ በሁሉም አካባቢ ጦርነት አለ ከፍ ሊል ይችላል ዝቅ ሊል ይችላል አሁን ምን መሰለ እዚህ ቦታ ላይ እንትና ገፍቶ እንትና ቀርቶ ምናምን የሚለው ጦርነቱን በጥቅል ልታነሳ ትችላለህ እንጂ ኦሬዲ ሁለት ኃይሎች ተከሻ ለተከሻ እየተለካኩ አንዱን እያስለቀቀ አንዱን እየገፋ አንዱን ማረኩ ይያላ አንዱን ገደልኩ ይያላ ምናምን እየተዋጉ ነው አሁን ያንን ላንሳ ካልክ በመላ ኦሮሚያ ያለውን ጦርነትና በመላ አማራ ክልል ያለውን ጦርነት አንስተህ በዚህ ቦታ ላይ እንዲህ ያለ ችግር ነበር እንዲህ ነው እያልክ ልትነጋገር ትችላለህ አሁን እኛ ጥብቅና ቆመን ያለ ነው ከንጹሃን ጎን ነው ከጦርነት ቀጠና ሁለት ምዕራፍ ነው ያለው ማለት ነው አይደል ጦርነቱ አለ ጦርነቱን ተከትሎ የሚመጣ ሌላ ጣጣ አለ አይደል ስለዚህ ንጹሃን የዚህ ሰለባ መሆን የለባቸው ካልሆነ ሪሊ አሁን ከዛኛው ወገን ለምሳሌ በገታ በግድያ ንጹሃን ሰለባ ሲሆኑ ፋኖም ላይ እንችለውን ያህል ውርጅብኝ እናወርዳለን የኛ አሁን ትኩረት በፍጹም ግን ሶፊስቲኬትድ በሆነ መሳሪያ በነገር ላይ በከባድ መሳሪያ ለምሳሌ ይሞታሉ ሰዎች በጥይት ተባራሪ ጥይት ይሞታሉ ሰዎች በጣም እንትን አናረግም አሁን እሱን እንደው አይደለም ተከትለን እንዴት ምናምን በድሮን በጣም ሶፊስቲኬትድ በሆነ መሳሪያ ድሮን ተፈጥሮ ደግሞ እንደምታውቀው ፎቶ አንስቶ ለኦፕሬተር ልኮ ምናልባት ጠቅላይ ሚኒስትሩም ሊሆን ይችላል የሚያደርገው ይሄን ያህል ሶፊስቲኬሽን ያለው ይሄን ያህል የማረጋገጫ ዘዴ ያለው መሳሪያ በእንዴት በቅርስ ላይና በጤና ጣቢያ ለምሳሌ የመንግስት ሀብት ነው አይደል እንደውም ጤና ጣቢያ ሊመታበስ ልትከላከል የሚገባው መንግስት ነውና እዛ ላይ እንዴታና ንጹሃን እንዳየው እዛ ላይ የ6 ዓመት ህፃን ልጅ ጭምር ነው የተመታው አንዷ ጽዳት ሰራተኛ አይኗ ጭምር ነው የፈሰሰው 3 እንደውም ዛሬ 4 ደረሰ አሁን በቅርብ ባለኝ መረጃ 4 ሰዎች ሞቱ እና በዚህ ውስጥ በነገር ላይ ከፋኖ ወገን የሞቱ ሊኖሩ ይችላሉ አሁን ያ ጉዳይ አይደለም ያንን የማየው ከጦርነቱ አንፃር ነው እኔ አሁን የማየው ከንጹሃን ዜጎች አንፃር ነው ንጹሃንን ግን ተከትለህ በድሮን ልትመታቸው አይገባም እንትሩ ላይ ማቋ አሁን ይሄ በተዋጊው ላይ በቃ ምን ታረጋዋል አልፈነዋል እኮ እሱ በከባድ መሳሪያም በርቀት መሳሪያም በረቀቀ መሳሪያም እየተዋጉ እየተጋደሉ እየሞቱ ነው ከሷ እንዳየው መግለጫውም ላይ ጦርነት ይቁም ህዝቡ ፎይታ ያገኝ ወንድሙን መግደል ያቁም የተጠቀምነውን ቃል ምናልባት ቀጥታ አይተው ከሆነ ወንድሙን መግደል ያቁም
በትግራይ ህዝብ ላይ ስልታዊ የዘር ማጥፋት እየተፈጸመ ነው ሲል ህዝባዊ ወያነ ሓርነት ትግራይ ከሰሰ። በነሐሴ ወር 2016 ዓ.ም ያካሄደውን 14ኛ ጉባኤ እንዲሁም ተያያዥ የህግ ጥሰቶችና ውስጣዊ ክፍፍሎችን ተከትሎ ከወራት በፊት በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት በክልሉ ህዝብ ላይ ስልታዊ የሆነ የዘር ማጥፋት እየተፈጸመ ነው በማለት ዛሬ ባወጣው መግለጫ ከሷል። ዓለም አቀፉ ማህበረሰብ እንዲሁም የፕሪቶሪያው ስምምነት አደራዳሪ ሀገራትና አካላት ኃላፊነታቸውን እንዲወጡ ሲል ጥሪ ያቀረበው ህወሓት ባለፈው ሳምንት በመቀሌ 70 ካሬ የመጠለያ ጣቢያ ውስጥ በጅብ የተበላው ህፃን የክልሉ ህዝብ ያለበትን ሁኔታ የሚያሳይ ነው ሲል ገልጿል። በተለይም አሜሪካ፣ የአውሮፓ ህብረትና የአፍሪካ ህብረት ሁኔታውን ተገንዝበው ጫና እንዲያደርጉ ሲልም ነው ጥሪ ያቀረበው። በስምምነቱ መሰረት ተፈናቃዮች ወደ ቀድሞ ቀያቸው መመለስ ቢኖርባቸውም የኢትዮጵያ መንግስት ግን ስምምነቱን ተግባራዊ ባለማድረግ ተፈናቃዮች በረሃብና በበሽታ እንዲያልቁ 5 ዓመታት ባስቆጠረ የመጠለያ ድንኳን ውስጥ እንዲሰቃዩ ሆን ብሎ እየሰራ ነው፣ ስልታዊ የዘር ማጥፋትም እየተፈጸመ ነው በማለት ህወሓት ወቅሷል። ለዓለም አቀፉ ማህበረሰብ እንዲሁም አደራዳሪ አካላት ተደጋጋሚ ጥሪ ቢቀርብም ዝምታን በመምረጣቸው ለፌዴራሉ መንግስት ምቹ ሁኔታ ተፈጥሮለታል ያለው ድርጅቱ መንግስት ከራሱ ኃይሎች ውጪ ያሉ አካላትን በማስወጣት አስተማማኝ ደህንነትን የመፍጠር ኃላፊነት ቢጣልበትም ታጣቂዎችን በማደራጀትና በማስታጠቅ ስራ ላይ ተጠምዷል በማለትም ነው ወቀሳ የሰነዘረው። የስምምነቱን አፈጻጸም የሚገመግመው የአፍሪካ ህብረት ፓናልም የተደረገለትን ተደጋጋሚ ጥሪ ተቀብሎ አዎንታዊ ምላሽ በመስጠት ስምምነቱ ያለበትን ሁኔታ ገምግሞ ለዓለም አቀፉ ማህበረሰብ ሊያሳውቅ ይገባል በማለት አሳስቧል። የስምምነቱ አፈጻጸምን በተመለከተ ከክልሉ በኩል ተደጋጋሚ ቅሬታዎች ቢቀርቡም በፌዴራሉ መንግስት በኩል እስካሁን የተሰጠ ይፋዊ ምላሽ የለም። ይነሳል የተባለው የብድር ገደብ ተሻሽሎ እንዲቀጥል ተወሰነ። በመስከረም ወር 2018 ዓ.ም ይነሳል ተብሎ የነበረው በባንኮች ዓመታዊ የብድር እድገት ላይ የተጣለው ገደብ ተሻሽሎ እንዲቀጥል የኢትዮጵያ ብሔራዊ ባንክ ቦርድ ውሳኔ አሳልፏል። የኢትዮጵያ ብሔራዊ ባንክ በባንኮች ዓመታዊ የብድር እድገት ላይ የጣለውን ገደብ በመስከረም 2018 ዓ.ም ሊያነሳ እንደሚችል ገልጾ የነበረ ቢሆንም ይህንን ቀደም ያለ እቅድ በማሻሻል የተጣለው የብድር እድገት ገደብ ምጣኔው ተሻሽሎ እንዲቀጥል በዛሬው ዕለት ወስኗል። የኢትዮጵያ ብሔራዊ ባንክ እዚህ ውሳኔ ላይ የደረሰው በባንኩ ስር የተደራጀው ገለልተኛ የገንዘብ ፖሊሲ ኮሚቴ በዛሬው ዕለት ግምገማ አካሂዶ ያቀረበለትን የውሳኔ ሐሳብ ተቀብሎ እንደሆነ ተገልጿል። የገንዘብ ፖሊሲ ኮሚቴው ዛሬ ባካሄደው ግምገማ በባንኮች ዓመታዊ የብድር እድገት ላይ የተጣለው ገደብ ብሔራዊ ባንክ ከሚከተለው የገንዘብ ፖሊሲ ማዕቀፍ አንጻር ሲታይ መነሳት ያለበት መሆኑን አምኖበታል። ነገር ግን በባንኮች ዓመታዊ የብድር እድገት ላይ የተጣለው ገደብ የሚነሳበት አካሄድ ከፍተኛ ትኩረትና ጥንቃቄ የተሞላበት መሆን እንደሚገባው በገንዘብ ኮሚቴው መግባባት ላይ የተደረሰበት ጉዳይ እንደሆነ ባወጣው መግለጫ አስረድቷል። የብድር ገደቡ የሚነሳበት አካሄድ ከፍተኛ ትኩረትና ጥንቃቄ የተሞላበት እንዲሆን ያስፈለገበት ዋነኛ ምክንያትም ልቅ የገንዘብ ፖሊሲ የሚያስከትለውን ጉዳት ለመከላከልና የተረጋጋ የፋይናንስ ስርዓት እንዲኖር ለማድረግ ነው ተብሏል። በመሆኑም የባንኮች የብድር እድገት ገደብ መነሳት የብሔራዊ ባንክን የገንዘብ ፖሊሲ አቋም ለማመልከትና የገንዘብ ፖሊሲ መዋቅሩን የተሻለ ለማድረግ እንደሚረዳው ቢታመንም አሁን ላይ እየተስተዋለ ያለውን የዋጋ ግሽበት የመርገብ አዝማሚያ ለማስቀጠልና የፋይናንስ ዘርፉን ጤናማነት ለመጠበቅ ሲባል በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ገደብ ምጣኔ ወይም ጣሪያ ተሻሽሎ እንዲቀጥል በማለት የውሳኔ ሐሳቡ ቀርቧል። በዚህ መሰረት በአሁኑ ወቅት 18 በመቶ ላይ የተገደበው የባንኮች ዓመታዊ የብድር እድገት ወደ 24 በመቶ ከፍ ተደርጎ በዚህ ምጣኔ የብድር እድገቱ ተገድቦ ላልተወሰነ ጊዜ እንዲቀጥልም ነው ውሳኔ የተላለፈው። የኢትዮጵያ ብሔራዊ ባንክ ቦርድም ይህንንና ሌሎች በገንዘብ ኮሚቴው የቀረቡ ምክረ ሐሳቦችን ተቀብሎ በማጽደቅ ተፈጻሚ እንዲሆኑ መወሰኑን የኢትዮጵያ ብሔራዊ ባንክ ካወጣው መግለጫ ተመልክተናል። የተከበራችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ጉዳዮች ቋጭተናል። መልካም ጊዜ